ሰላም። ወደ ዝርዝር ዳሰሳችን እንኳን በደህና መጣችሁ። ዛሬ በእጃችን የገባው ጽሑፍ እውነት ለመናገር በጣም ጥልቅና አእምሮን የሚያነቃቃ ሐሳብ ይዞ ነው የመጣው። አንድ ትልቅ ስነ መለኮታዊ እንቆቅልሽ ለመፍታት ነው የምንሞክረው። ሁሉን አዋቂ የሆነ አምላክ ነፃ ፈቃድ ያላቸውን ፍጡራን እንዴት ሊፍጠር ቻለ? በተለይ ደግሞ እነዚህ ፍጡራን ሊሳሳቱና ሊወድቁ እንደሚችሉ እያወቀ። ምንጮቻችን እንደሚሉት መልሱ የሚጀምረው ዓለም ከመፈጠሩ በፊት በመስቀሉ ላይ በተወሰነ አንድ መለኮታዊ ውሳኔ ነው። በትክክል ዛሬ የምንመለከተው አስተሳሰብ የተለመደውን የፍጥረት የውድቀትና የድነት ታሪክ ቅደም ተከተል የሚገለብጥ ነው። ብዙ ጊዜ መስቀሉን የምናየው ለአዳም ውድቀት እንደተሰጠ መለኮታዊ ምላሽ አድርገን ነው። እነዚህ ጽሑፎች ግን መስቀሉ ምላሽ ሳይሆን የሁሉም ነገር መነሻና መሰረት ነው ይላሉ። ፍጥረት ራሱ የተጀመረው መስቀሉ ከታቀደው በኋላ ነው የሚል እጅግ መሰረታዊ የሆነ መከራከሪያ ነው የሚያቀርቡት። እሺ፣ ይህንን እንመርምረው። ነገሩን ከስሩን ጀምር። ምንጮቹ እንደሚሉት የሥላሴ ሁለተኛው አካል ማለቱም ወልድ ራሱ ፈጣሪ ሆኖ ሳለ ፍጡር ለመሆን ወሰነ። ይሄ በራሱ የሚገርም ነው። ሁሉን ነገር የፈጠረው አካል እንዴት ሆኖ ራሱ የፍጥረቱ አካል ለመሆን ይወስናል? ይሄ እኮ ከገዢነት ወደ ተገዢነት፣ ከፈጣሪነት ወደ ፍጡርነት እንደ መውረድ ነው። ለምን? በጣም ወሳኝ ጥያቄ ነው። እናም የመላው ዕቅዱ ቁልፍ እዚህ ላይ ነው። ዋናው ነጥብ ከውርስ ጋር የተያዘ ነው። ጽሑፎቹ እንደሚያስረዱት ጊዜና ምህዳር ስፔስ ታይም የሚሉትን እንደ ፍጡር ሆኖ በሕጋዊ መንገድ ለመግዛትና ለመውረስ በመጀመሪያ ራሱ ፍጡር መሆን ነበረበት። ልክ አንድ ንጉሥ የዙፋኑን ወራሽ ልጁን። በትክክል ልክ እንደዛ ማለት ነው። ልጁ ንጉሥ መሆኑን አይረሳም። ነገር ግን መብቱን በሕዝቡ መካከል በሚያገኘው ፍቅር መልሶ ለመቀበል እንደሚመርጥ ምንጮቹ የሚያሳዩት ይህንን መለኮታዊ ስልት ነው። ለጊዜው የነበረውን የማስተዳደር መብት ትቶ በኋላ ላይ ከሁሉ በላይ የሆነውን ስም እና ያንኑ ምህዳር በውርስ መልሶ ለመቀበል የታቀደ ስልት ነው። ቆይ እስቴ፣ መብቱን ትቶ ስንል ኃይሉን ወይም ማንነቱን አጥቷል ማለት ነው? ይሄ ትንሽ ግራ ያጋባል። ፈጣሪ ሆኖ ሳለ እንዴት ነው መብቱን የሚተው? በተመሳሳይ ሰዓት ፈጣሪም ፍጡሩም መሆን ይቻላል? ጥሩ ጥያቄ ነው። በፍጹም ማንነቱን አላጣም። እዚህ ላይ ነው ጽሑፎቹ ሁለት የተለያዩ አመለካከቶችን እንድናይ የሚጋብዙን። ከኛ አንጻር ማለትም በጊዜ ውስጥ ከሚኖር ፍጡር አንጻር ስንመለከተው ይሄ ረጅም ሂደት ይመስላል፣ መተው ከዛ እንደገና መቀበል። ነገር ግን ከጊዜኛ ከቦታ ውጭ ሆኖ ሁሉም በአንድ ቅጽበት ከሚመለከተው ከእግዚአብሔር አንጻር ሁለተኛው አካል ሁልጊዜም እኩልና ሉዓላዊ ነው። ኃይሉን ፈጽሞ አልተወውን። ምንጮቹ እንዲያውም ለእግዚአብሔር ጊዜና ምህዳር እንደሌለ ነገር ነው ይላሉ። ስለዚህ ለእግዚአብሔር ምንም አይነት ቅራኔ የለውም። ቅራኔው የሚካየን በእኛ ውስን እይታ ብቻ ነው። ራን በነጻነት ሊመርጡት ሲችሉ ነው። ይህ ደግሞ ወደሚቀጥለው ትልቅ ጥያቄ ይመራናል። ፍቅር በሌለው ፍጡር ውስጥ ነጻ ፍቃድ እንዴት ሊሰራ ይችላል? እግዚአብሔር እርስ በርሳችሁ ተዋደዱ የሚል ፍቅር ትእዛዝ ሲሰጥ፣ ፍጡራን ግን በራሳቸው ፍቅር ከሌላቸው ትእዛዙ ምን ትርጉም አለው? የቆ ሊፈጸም የማይችልን ነገር እንደማዘዝ ነው። ልክ ነህ። ይሄ ጽሑፎቹ የሚያነሱት ማዕከላዊ ችግር ነው። የነጻ ፍቃድ ዋናው ትርጉም ፍቅርን መምረጥ መቻል ነው። ነገር ግን ጽሑፉ እንደሚለው ፍጡራን ይህን ማድረግ የሚችሉት በመጀመሪያ የእግዚአብሔርን ፍቅር ከተቀበሉ እና ምን ያህል ታላቅ እንደሆነ ከተረዱ በኋላ ብቻ ነው። ፍጡር በራሱ ከባዶ ተነስቶ ፍቅርን መፍጠር አይችልም። ፍቅር ከእግዚአብሔር የሚመነጭና የሚሰጥ ነው። ቆይ፣ ይህ ማለት እግዚአብሔር መጀመሪያ ፍቅሩን በተጨባጭ ቃል አሳያቸው፣ የሰጣቸው የፍቅር ትእዛዝ ራሱ ለሁሉም ፍጡራን የሞት ፍርድ ይሆን ነበር ማለት ነው። ምክንያቱም ሊፈጸሙት የማይችሉትን ትእዛዝ በመስበር ሁሉም ጥፋተኛ ይሆናሉ። በትክክል ነጥቡን አስመራበታል። ምንጮቹ የሚሉትም ይሄንን ነው። እግዚአብሔር ፍቅሩ ምን ያህል ጥልቅ እንደሆነ የሚያሳይበትን መንገድ ሳያዘጋጅ እንዲሁ ውደዱ ብሎ ቢያዝ ኖሮ ሁሉም ፍጡራን ትእዛዙን ባለመፈጸማቸው ምክንያት ወደ ጥፋት ይሄዱ ነበር። ስለዚህ ነጻ ፍቃድ ትርጉም ያለውና የሚሰራ እንዲሆን አስቀድሞ የእግዚአብሔር ፍቅር ምን ያህል ታላቅ እንደሆነ የሚያሳይ አንድ የማያዳግም ማስረጃ ያስፈልግ ነበር። እና ያ ማስረጃ መስቀሉ ነው። ዋው! ይህ እኮ ብዙ ሰው ስለ ድህነት ታሪክ የሚያስበውን ነገር ሙሉ በሙሉ የሚገለብጥ ሐሳብ ነው። አብዛኛው ሰው መስቀሉን ለአዳም ኃጢአት ምላሽ ሆኖ የመጣ መፍትሄ ወይም ፕላን ቢ ነው ብሎ ነው የሚያስበው።
እነዚህ ምንጮች ግን አይ መስቀሉ ዕቅድ ሀ ፕላን ኤ ነበር ያሉ ነው። ኃጢአት ከመፈጸሙ በፊት ፍጥረት ከመጀመሩ በፊት የተወሰነ ውሳኔ። አዎ፣ ፕላን ኤ የሚለው ትክክለኛ አገላለጽ ነው። መስቀሉ ለኃጢአት ምላሽ ሆኖ የመጣ ድንገተኛ መፍትሄ ሳይሆን ፍጥረት ከመጀመሩ በፊት የነጣ ፍቃድን ትርጉም ያለውና ፍጹም ለማድረግ እንዲሁም ኃጢአትን ከጊዜና ምህዳር ለማስወገድ አስቀድሞ የተወሰነ መለኮታዊ መሳሪያ ነው። ጽሑፎቹ በግልጽ እግዚአብሔር መስቀሉን ወሰነ፣ ከዚያም ፍጥረትን ጀመረ ይላሉ። ቅደም ተከታተሉ ይሄ ነው። እሺ፣ ይህንን ሐሳብ ለመቀበል ትንሽ ይከብዳል። እግዚአብሔር የመላእክትን ውድቀት በተለይ ይሄ ሉሲፈር እና የአዳምን አለመታዘዝ አስቀድሞ ያውቅ ከነበረ ለምን ገና ከመጀመሪያው ፈጠራቸው? ምንጮቹ ይህንን የሥነ ምግባር ጥያቄ እንዴት ነው የሚመልሱት? የአዳም ታሪክስ ከዚህ ሁሉ ጋር እንዴት ይገናኛል? እዚህ ላይ ነው ሰፊው መለኮታዊ ዕቅድ ይበልጥ ግልጽ የሚሆነው። የመላእክትና የሰው ልጆች ዕጣ ፈንታ የተሳሰረ ነው። በአጭሩ የአዳምና የዘሮቹ ታሪክ፣ በተለይ የቤተ ክርስቲያን ታሪክ ለመላእክት የታሰበ አንድ ትልቅ ዓላማ አለው። ልክ እንደ አንድ ትልቅ መድረክ ላይ የሚታይ ድራማ ማለት ነው። ድራማ ስትል ማለት ነው ተመልካቾቹ እነማን ናቸው? ተመልካቾቹ በሰማይ ያሉ መላእክት ናቸው። ድራማው ደግሞ በምድር ላይ የሚኖረው የሰው ልጅ ታሪክ ነው። በተለይ የመጀመሪያው ትንሣኤ ተብሎ የተጠቀሰው ማለትም የሰማያት ትንሣኤ የዚህ ድራማም ማጠቃለያ ነው። ሰማያቱ ምንም እንኳን መከራና ሞት ቢያገኛቸውም እስከ መጨረሻው ድረስ እግዚአብሔርን በመውደድ የፍቅር ትእዛዝ ሊደርስበት የሚችልና ከሕይወት በላይ ዋጋ ያለው መሆኑን ለመላእክት በተግባር ያረጋግጣሉ። እነሱ የሉሲፈርን የራስ ወዳድነት ክስ ውድቅ የሚያደርጉ ሕያው ምስክሮች ናቸው። ስለዚህ መላእክት የሰዎችን ተጋድሎና መስዋዕትነት ሲመለከቱ እነሱ ራሳቸው አንድ ትምህርት ይማራሉ ማለት ነው። ምንጮቹ ላይ ቤተ ክርስቲያን ትምህርት ቤት እንደሆነች ተሰክሷል። ትምህርት ቤት ስንል ምን ማለት ነው? መላእክት ቁጭ ብሎ መጽሐፍ ቅዱስ ያጠናሉ ማለት ነው? ወይስ የቤተ ክርስቲያን ታሪክና የሰማያት መስዋዕትነት ራሱ ነው ትምህርቱ የሚሆነው? ሁለተኛው ያልከው ነው። ትምህርቱ ራሱ ታሪኩ ነው። መላእክት የሚማሩት ጽንሰ ሐሳብን ሳይሆን በተግባር የተገለጠውን የእግዚአብሔርን ጥበብና ፍቅር ነው። አንድ ሰው ሕይወቱን አሳልፎ እስከ መስጠት ድረስ እግዚአብሔርን ሲወድ ሲያዩ የራሳቸው የነጻ ፍቃድ ምርጫ ፍጹም ይሆናል። ከእንግዲህ የማመጽ ወይም የመጠራጠር ዕድል ሁሉ ይወገዳል። ምክንያቱም የእግዚአብሔር ፍቅርና ጽድቅ በማያዳግም ሁኔታ ተረጋግጦላቸዋል። ይህ በጣም አስገራሚ ነው። እንግዲህ ወደ መጨረሻውና ምናልባትም በጣም አስገራሚው ክፍል ላይ ደርሰናል። ታላቁ ምስጢር። ይህ የመስቀል ዕቅድ ለማን ምስጢር ነበር? በተለይ ደግሞ የአመፁ መሪ ለሆነው ለሄሌል ወይም ሉሲፈር ከመውደቁ በፊት ይታወቅ ነበር ወይስ አልነበርም? ምንጮቹ በዚህ ጉዳይ ላይ ተለያዩ መላምቶችን ያቀርባሉ። አዎ፣ ይህ በጣም አከራካሪና ወሳኝ ነጥብ ነው። ጽሑፉ አንድ መልስ ከመስጠት ይልቅ ሊሆኑ የሚችሉ ሁኔታዎችን ይዘረዝራል። አንደኛው አመለካከት በመጽሐፍ ቅዱስ ላይ ተመሰርቶ የቀረበ ነው። የዚህ ዓለም ገዢዎች የእግዚአብሔርን የተሰወረ ጥበብ ቢያውቁ ኖሮ የክብርን ጌታ ባልሰቀሉትም ነበር ይላል። የዚህ ዓለም ገዢዎች የሚለው ሐረግ የወደቁ መላእክትን የሚያመለክት ከሆነ የሚያሳየው የመስቀሉ ዕቅድ ቢያንስ ለነሱ ሙሉ በሙሉ የተሰወረ ምስጢር እንደነበር ነው። እውነት ነው። ግን ደግሞ ሌላ ጥቅስ ይጠቅሳሉ። እግዚአብሔር ከዘላለም ዘመናት በፊት የዘላለም ሕይወትን ቃል እንደገባ ይናገራል። ይህ ቃል ኪዳን የተገባው ለማን ነው? ምንጩ እንደሚጠቁመው በዚያን ጊዜ አዳም ገና አልተፈጠረም ነበርና ቃል ኪዳኑ የተገባው ለመላእክት ሊሆን ይችላል። ይህ ደግሞ መላእክት ስለ ዘላለም ሕይወት የተስፋውን ቃል ያውቁ እንደነበር ያሳያል። ምናልባት ዘዴውን ማለትም በመስቀል በኩል ለሚሆን ባያውቁ እንኳ ስለ መጨረሻው ውጤት ግን ሐሳብ ነበራቸው ማለት ነው። ልክ ነው። ይህ ሁለተኛው ዕድል ነው። የተስፋው ቃል መኖሩን ያውቁ ነበር፣ ነገር ግን የሚፈጸምበት መንገድ መስቀሉ ተሰውሮባቸዋል። ጽሑፉ ግን አንድ ሶስተኛ ምናልባትም ከሁሉም በላይ አስፈሪ መላምት ያቀርባል። እሱ ምንድን ነው? ሄሌል ስለ መስቀሉ ዕቅድ ሙሉ በሙሉ ቢያውቅ እንኳ የማመጽ ፍላጎቱና ኩራቱ በጣም ጠንካራ ስለነበር ውሳኔውን ፈጽሞ አይለውጠውም ነበር የሚል ነው። ምንጮቹ የንጉሥ ናቡከደነጾርን ታሪክ እንደ ምሳሌ ይጠቀማሉ። ናቡከደነጾር ስለ ወደፊቱ መንግስታት ግልጽ ትንቢት ሰምቷል።
ነገር ግን ይህንን የእግዚአብሔርን ዕቅድ ከመቀበል ይልቅ ሙሉ በሙሉ ከወርቅ የተሰራ የራሱን መንግስት ብቻ የሚወክል ምስል አቆሞ ሁሉም እንዲሰግድለት አዟል። የእግዚአብሔርን ዕቅድ እያወቀ በኩራት ተነሳስቶ ሊጻረረው ሞከረ። ስለዚህ ሄሌልም እንደዚያው። አዎ፣ የእግዚአብሔርን የመጨረሻውን የግል ዕቅድ እያወቀ እኔ ግን አሸንፋለሁ ብሎ አምጾ ሊሆን ይችላል። ያ ማለት ድንቁርና ሳይሆን ልቆ የሄደ እብሪት ነው ምክንያቱ እያልን ነው። የእግዚአብሔርን የፍጻሜ ጨዋታ እያወቁ እኔ የተሻለ ጨዋታ መጫወት እችላለሁ ብሎ ማሰብ፣ ይሄ በጣም ከባድ ሐሳብ ነው። አዎ፣ የመጨረሻው መደምደሚያ ግን ግልጽ ነው። ምንጩ እንደሚለው ፍጡር ሊያውቅ የሚችለው እግዚአብሔር እንዲያውቅ ያደረገውን ብቻ ነው። ከእግዚአብሔር በስተቀር ለማንም ፍጡር ታማኝ መልአክም ይሁን የወደቀ ዕውቀቱ ከፊልና የተወሰነ ነው። የመስቀሉ ምስጢር ሙሉ በሙሉ የተገለጠው በተገቢው ጊዜ ብቻ ነው። ስለዚህ ለሁሉም ፍጡራን በወሰነ ደረጃ ምስጢር ነበር። ሙሉውን ስዕል እኛየው ሲአልዩ ብቻ ነው። እሺ፣ እንግዲህ ይህንን ሁሉ ሰብስበን ስናየው ምን ማለት ነው? ዛሬ የተጓዝንበትን መንገድ ስናስበው የጀመርነው ፍጥረት ከመፈጠሩ በፊት ከተወሰነ የመስቀል ውሳኔ ነው። ይህ ውሳኔ ደግሞ የፍጡራንን ነጻ ፍቃድ ፍጹምና ትርጉም ያለውን ለማድረግ ታስቦ የተዘጋጀ ነው። ስለዚህ መላው የሰውና የመላእክት ታሪክ ይህንን የመጀመሪያውን መለኮታዊ ዕቅድ እውን ለማድረግ የተጻፈው ይመስላል። በትክክል ቁልፍ ነጥቦቹ የመስቀሉ የበላይነትና ማዕከላዊነት፣ የመላእክትና የሰው ልጆች ዕጣ ፈንታ መተሳሰር እና የእግዚአብሔር ዕቅድ ለሚፈጠሩ ክስተቶች ምላሽ ሳይሆን ዘላለማዊና ፍጹም ውሳኔ መሆኑ ናቸው። ሁሉም ነገር የፍጡራን ውድቀት እንኳ ሳይቀር ይህንን ታላቅ የፍቅርና የጽድቅ ማሳያ እውን ለማድረግ በእግዚአብሔር ጥበብ ውስጥ የታቀደ ይመስላል። በጣም ጥልቅና አእምሮን የሚፈታተን ሐሳብ ነው። በመጨረሻም እንዲህ የሚል ማሰላሰያ ጥያቄ ለአድማጫችን እንተው። ጽሑፉ እንደሚለው ይህ ሁሉ ታላቅ ዕቅድ ከተጠናቀቀ በኋላ እና ፍጡራን ፍጹም ከሆኑ በኋላ እንኳ የሚኖሩት በጊዜና በምህዳር ውስጥ ብቻ ነው። ፍጹሞ ከጊዜና ከቦታ ውጪ መሆን አይችሉም። ይህ ፍጡራን ፍጹም በሆኑ ሁኔታቸው ውስጥ እንኳ በፈጣሪና በተፈጣሪ መካከል ስላለው መሰረታዊ እና ዘላለማዊ ልዩነት ምን ይጠቁማል? ስለ ጉዳዩ አስቡበት።